ሲፈልጉና እንሰጣቸዋለን። ሳምሶን ግን ጤነኛ ነህ? እያወራን ያለ ነው ማለት እየነገርከኝ ያለው ወንጀል ነው። ይሄ ለኛ ወንጀል አይደለም፣ ለእናንተ ነው ወንጀል። ወንጀል አይደለም፣ ስራ ነው፣ ልማት። ወንድሜ ከክፍለ ሀገር ስራ አጦችን እናመጣለን፣ ስራ እንሰጣለን፣ የተቸገሩ ሰዎችን እንረዳለን። አንተኛ የምንረዳውን ያክል ትረዳለህ፣ ታረጋለህ። ወሬ ብቻ ወሬ ማመላለስ ምን ታመጣለህ? እያንዳንዳቸው ማን ነው ይፈልጋል? እኔ እፈልጋቸዋለሁ። ማንን? እነዚህ ሰዎች፣ እዚህ ምስል ላይ የምታያቸውን ሰዎች፣ እነዚህ ሰዎች ማለት ነው ቁልፍ ሰዎች የሚባል ነገር ታውቃለህ? ቁልፍ ሰዎች ናቸው። ለምን ገደል አይገባም? ሙሉ ስራችሁ ሲጀምር ዓላማዬ እናንተን ማስቆም። እኛ የስራ ሰዎች ነን። አስቸጋሪ ሁኔታ ስናገኝ የራሳችን ኦፕሬሽን ይፈጥራል። ቴዎድሮስ ብዙ ስራ ነው የምንሰራው። ብዙ ስራ ነው የምንሰራው ማለት ጋዜጠኞች ሁሉ በእኛ ቁጥጥር ስር ናቸው፣ አንድም በሌላ መልኩ ማለት ነው። ስለዚህ ማለት ነው ሌላ ነገር ላይ እኔ ሳልሄድ ማለት ነው እንዳለ እዚህ ቤት የገባህን ሰው እዚህ ነው የምንበለው። ነገርኩ። በሴቶች ገላ መነገር ነው እናንተ ስራ። ምን አገባህ አንተ? ምን አገባህ ማለት እንደዚህ ማን መብት እውቅና ማን ሰጠህ አንተ? ምንም አይነት ግንኙነት እንዳይኖር አድርጌ አንተ የምትፈልግበት ቦታ እኔ ሳሚ በእናትህ አንተ የምትፈልግበት ሳሚ አትጎራጨ። ቢሊዮነሮች እንቀመጥ አንተንም ታስቀምጥ። አትጎራጨ። የሰማይን አትጎራጨ። ስራ ያንተ ስራ ምንድን ነው? ድራይቨር ነኝ። በመኪና ነው ማመላለስ እኮ። ምንድን ነው ማመላለስ? ስራ ማን ስራ ነው እኮ። ስራ ሹፍርና ነው። ሌሎች ኤዲት የሚያደርጉ አሉ። እቺ ብሎ የተሻለውን ወጣቶችን እናመጣለን። ከዛስ እንድካለና ወዴት ነው የምትልኳቸው? ወደ ውጭ ወደ ሌላ ሀገር ተብሎ መጣና ከዛ ውስጥ ቆንጆን ታስቀራለህ። ለራሳቸው ይወስዳሉ። ለዛ ደግሞ ኮች እናደርጋለን፣ ሳይን እናደርጋለን። ምን አሁን አንተ በራስህ አንደበት ካሜራ ፊት ለፊት ወንጀለኛ እንደሆንክ እየነገርከኝ ነው። ካሜራ ከኛ እጅ አያልፍም። እቀበላለሁ ስትወጣ ግን ቤት አገኘ። እናንተ ልብ አላላችኋትም እንጂ ቅጠል እየለቀመች እናንተን ፎቶ ያነሳችን ልጅ አለች ታውቃለህ። ሴሌክት የተደረጉትን አውጣ ስባል ይዤያቸው አደርስላችኋል። በዛ መካከል ደግሞ አሪፍ ካገኘው ደግሞ ለራሴ አሁን ራሱ ስመጣ ማለት ነው ያለህበት ኮንዲሽን እንደሚያሳየኝ ከሆነ ድራግም ተጠቅመሃል። በጣም ሀይ ሆነ ነው እያወራኸኝ ያለው። ለዛ ነው እንደፈለግከውም እየተወራጨህ ምናምን ያልክ ያለው። ያለህበትም ኮንዲሽን እየገባህ ያለው ነው። ለዛ ነው ጥያቄ ብቻ በቤቴ ላይ እኔን መገፍተር አችልም። የሰማይ ነው ልገርፍ እችላለሁ ከፈለግ። ይሄን ደልት ህይወትን አትፈልግም? ባልደልተው ምን ታመጣላችሁ? ህይወትን አትፈልግም? ይበሉዋል። ከፈጠረኝ ከአምላክ በስተቀር ማንም ህይወትን ሊነጥቅኝ አይችልም። ትበላለህ። ከበቂ በላይ ቤት ውስጥ ህገወጥ መሳሪያዎችም ተገኝተዋል። አላ አይደለም ማለት ነው። ነፍሲን ለማዳን የምንሰራው ስራ ህጋዊ ስራ እኮ አይደል? ያ ቆሻሻ ምንም ሰው የለም ብሎ ወስደ ትክክል አይደለም። አንዳንድ ጊዜ ጭንቅላትን ድፍን አድርገው ይሄ የምንወስዳቸው ነገሮች አሉ አይደለም? ጠዋት አሁን ሲታይኝ ልክ አይደለሁም። አሁንም እኮ ልክ አይደለህም። እኔማ ያው የሰዎቹ ምን ጊዜም እኔ ጋር ሲመጣ የአቶ ጌታቸው የግርማም ራስ መጠበቂያ ሲባል ባዶቸውን ከመጡ እንዲሰጣቸዋለሁ። የሚያመጡት ግን እነሱ ናቸው። ወንድሜን ያለ ምክንያት ጫካ ይዛችሁ እንዳልሄዳችሁ አውቃለሁ። አንተ ግን አሁን ቅጥርጥር ያለ ነገር ነው እየነገርከኝ ያለው። ድንግልና ይመለሳል በሰርጀሪ? ድንግል ሴት ስትሆን 2-3 ሆነው የሚጠብቁበት ጊዜ አለ ለአንድ ሴት ማለት ነው። ታሞቹ እነዚህ ትልልቅ ሰዎች የተባሉት ደግሞ ድንግል ሴት ሲያገኙ ያው ገንዘባቸውንም አይሰስቱም። አንቺ አሁን ከ10 ጊዜ በላይ ድንግል ሆነሽ እንዴት ነው እየነገርሽኝ ያለሽው? እና በሕክምና ይመለስልን ነበረ ድንግልናችን። አሁን ቅድም እንዳልኩ ኖርማል ስንሰራ እስከ 50,000 እስከ 60,000 ድረስ ይከፈልናል። እና ድንግል ሴት ስትሆን ደግሞ እስከ 200,000 ምናምን ይሰጣል። ቀለል አድርጌ ነው እየጠየቅኩ ያለሁት። አልለግምልህም። ወንድሜን የሚወሰዳችሁት የምን ወንድም ነው የምትወረው? ስለምን ወንድም ነው? የኔ ወንድሜን የሚወሰዳችሁት የምን ወንድም ነው? ከዚህ በላይም ቁጭ ብሎ ተጨማሪ ህመም መስማት አልፈልግም። አቤላም እንግባ ሲለኝ ትንሽ እየተቃወምኩት እየተጋጨሁ ነው የነበረው ከሱ ጋርም። በዚህ ነው ምንም ሴንስ የሚሰጥ ነገር አይደለም። ጫካ ድረስ ለምን ይሄዳሉ?
በጣም አሁን አንተ ገርሞ ሊሆን ይችላል፣ ግን በጣም ሲምፕል ነገር ነው ለኛ። ፊት ለፊት ግንባሯን ብለው የገደሏት እኛ ፊት ማለት ነው። አንደኛዋን ጓደኛችን ከፎቅ ላይ ራሷን ፈጥታ ገድላለች። እኔ ያደርኩት አሁን ትናንትና ነው የመጣ ነው እዚህ ቦታ ላይ ያደርኩት አዳር፣ ግን የልጅነት የሚያስታውሰኝ በፊት የነበርኩበትን ቦታ ቤተሰቤ ጋር የነበርኩበት ነፃነት ነው የተሰማኝ። ለምን እንደመረጡን አናውቅም። ወንድሜ ነው የወሰዳችሁት? ንገረኝ። የምን የምትወረኝ? የኔ ነው ወንድሜ ነው የወሰዳችሁት? ማነው አንተ? ስጀምር የምን ወንድም ነው የምትወረው? ስለምን ወንድም ነው? ይቀልዳል እንዴ? ስለምን ወንድም ነው? እሺ ጠረጴዛዬን ሰበርከው። በጣም ጎበዝ። እንግዲህ ውድ ቤተሰቦቼ ከነበርንበት ገስት ሃውስ በቀጥታ እንግዲህ ተንቀሳቅሰን አቶ ሳምሶን ይኖርበታል ወደ ተባለው ቤት ደርሰናል። አቶ ሳምሶንንም እንግዲህ እንደምታዩት ትንሽ እያስቸገረ ነበር የነበረው። ቢሆንም ግን ያው መረጋጋት ባለበት ልክ ተረጋግቶ እኛ ከሱ መረጃ ማወቅ የምንፈልገው መረጃ እንዳለ መረጃ እንዲሰጠን አግባብተኑ ቁጭ አድርገናል። አቶ ሳምሶን እንግዲህ አንተ ገብተህበታል ወይም ደግሞ እያደረግከው ነው እያደረግከው አይደለም የሚለውን ነገር አናውቅም፣ ግን ከእናንተ ማወቅ የምንፈልጋቸው መረጃዎች አሉ። ትላንትላ ጫካው ላይ እንደነበር ካውቃለሁ። ጫካው ላይ እኛ በደረስንባችሁ ሰዓት ላይ 2 ሴቶችን ጥላችሁ ሮጣችሁ፣ ከዛ በኋላ ደግሞ ተመልሳችሁ እኛ ላይ ጥቃት ለመፈጸም መታችሁ ነበር። ምንድን የተፈጠረው? እንዴት ነበር የነበረው ነገር? እያንዳንዱ ነገር እንድትነግረኝ እፈልጋለሁ። አቶ ሳምሶን እየሰማኸኝ ነው? እየሰማሁ ነው፣ ግን አንድ ማንነትን አልገለጽክልኝም። ቴድሮስ እባላለሁ፣ መርማሪ ጋዜጠኛ ነኝ። እኛ እኮ ጋዜጠኛ ቴድሮስ ብዙ ስራ ነው የምንሰራው። ብዙ ስራ ነው የምንሰራው ማለት ጋዜጠኞች ሁሉ በእኛ ቁጥጥር ስር ናቸው። እኛ የምናዘው አሁን የጠየቁ ጥያቄ አንተ ስለምታዘው ምናምን አይደለም። አቶ ሳምሶን በዛ ልክ እየተንቀባረክ አሁን ማን እንደሆንኩ ብታውቅ ማለት ነው። ማንም ጉዳይ አይደለም። ማንም ልትሆን ትችላለህ። እዚህ ማሳገት ትችላለህ። ማንም ልትሆን ትችላለህ። ይኸውልህ ማን አሳየው ነገር የለም። ማን አሳየህ? እሱ እነግርሃለሁ። እሱ ጋር ከመድረሴ በፊት ግን ማወቅ የምፈልጋቸው ነገሮች ነበር። ትናንትና ዓላማችሁ ምንድን ነበረ? እኛን ጫካ ውስጥ ስራችን እኮ ነው። ስራችሁ ምንድን ነው? ምንኖርበት፣ ሰዎችን መደብደብ፣ መግደል፣ ምንመራበት፣ በሴቶች ገላ መነገር ነው የእናንተ ስራ። ምን አገባ አንተ? ምን አገባ ማለት እንደዚህ ማን መብት እውቅና ማን ሰጠላ? አንተ እኛ የምንተዳደርበት ነው። ስንት ባለጸጋ ቢሊዮኔር እኮ ታውቃለህ። ሳታውቅ አታውራ እንጂ። ምንድን ነው የማውቀው? ምንድን ነው የምትፈልገው አንተ? እኔ ከአንተ ሁሉንም መረጃ ነው የማውቀው የምፈልገው። ምን አሁን አንተ በራስህ አንደበት ካሜራ ፊት ለፊት ወንጀለኛ እንደሆንክ እየነገርከኝ ነው። ካሜራ ከኛ እጅ አያልፍም። እቀበላለሁ ስትወጣ ካሜራ ይላል እንዴ? አሁን ስትወጣ እቀበላለሁ። ጠቅላላውን አስገባለሁ። አሁን የምትፈልገውን ንገረኝ። የምፈልገው ነገር ስለምትሰራቸው እንዳለ መረጃ እንድሰጠኝ ነው። ምን አይነት መረጃ ነው? አስሬ መረጃ አንድ ጠይቀኝ በእናትህ። ምንድን ነው አስሬ መረጃ? አቶ ሳምሶን ይኸውልህ፣ አሁን ምንም አይነት መፈናፈኛ የለህም። ምክንያቱም ቤት ላይ ራሱ ስንፈትሽ ያገኘናቸው ነገሮች አሉ። እነዛ እንዳለ ኤግዚቢት ሆነው የምትመለከቱት የህግ አካላት አንተን ቀፍድደው ይዞ ሊሄዱ የተዘጋጁ ሰዎች ናቸው። ውጭ ሌላ ኃይል አዘጋጅተን ገባሁ በደንብ። ምክንያቱም ምን አይነት ወንጀለኞች እንደሆናችሁ ስለምናውቅ በደንብ ተደራጅተን የመጣ ነው። ከምታስበው በላይ መውጫም መግቢያም የለህም። ካሁን በኋላ ማንም ሊያስጠላ አይችልም። አቶ ግርማ የት ነው ያሉት? ስለ አቶ ግርማ እንድነግረኝ ይፈልጋል። ጭራሽ ስለ አቶ ግርማ ደግሞ ትጠይቀኛለህ? አላውቅም። እኔ ነግሮኝ ነው እንዴ አቶ ሳምሶን የሚገባው? ቀላል አይደለም። እኔም የራሴን ስራ ነው የምሰራው እኮ። ምንድን ነው የምትሰራው አንተ? ስራ ያንተ ስራ ምንድን ነው? ድራይቨር ነኝ በመኪና ነው ማመላለሰው እኮ። ምንድን ነው የምታመላለሰው? ስራ ነው እኮ። ስራ ሹፍርና ነው እኮ። ምንድን ነው የምትሾፍረው? ምንድን ነው የምታደርገው? መኪና ውስጥ ምን ይጫናል? ከብት ይጫናል እንዴ? ሰው ነው የሚጫነው እኮ። ሰውን ከየት ወዴት ነው የምታመላለሰው? የህዝብ ትራንስፖርት ነው የምትሰጠው? አዎና፣ ስራ እኮ የህዝብ ትራንስፖርት አይደለም እኮ እየሰጠህ ያለው አይደል? ወንድሜ ከክፍለ ሀገር ስራ አጦችን እናመጣለን፣ ስራ እንሰጣለን፣ የተቸገሩ ሰዎችን እንረዳለን። አንተኛ የምንረዳውን ያክል ትረዳለህ፣ ታረጋለህ። ወሬ ብቻ ወሬ ማመላለስ ምን ታመጣለህ? ስራችን ይሄ ነው። አቶ ሳምሶን ተረጋጋ። ተረጋግቼ ተረጋግቼ ነው እያወራ ያለሁት። እሺ ምን ላድርግልህ? ነገርኩህ። ይኸው ከክፍለ ሀገር ሴቶችን ታመጣለህ፣
ስራ አጥናቸው ብለህ አንጥተህ ክፍለ ሀገር ላይ የሚያዘጋጁዋል ሰዎችን የሚያዘጋጁላቸው አሉ። እሺ እና ሲዘጋጁ እንመጣለን። ቼክ አድርገን በፎቶ ምንም በምን ይላካል ቀድሞ። እሺ ሌሎች ኤዲት የሚያደርጉ አሉ። እቺ ብለው ተሻለውን ወጣቶችን እናመጣለን። ከዛስ እንድካለና ወዴት ነው የምትልኳቸው? ወደ ውጭ ሀገር የሚልክ ኤጀንሲ ውስጥ ነው እየሰራ ያለው። ወደ ውጭ ለሚልኩትም እንሰጣለን። አሪፉን ደግሞ እዚህ እናስቀራለን። ለራሳችን ስራ። ለራሳችሁ ስራ ምንድን ነው? ምን ሆነ ነው አንተ ሰው? እንዴት የራሳችሁ ምናምን ምንድን ነው? የምትሰሩትን ስራ እኮ ነው። ባለሀብት አለን፣ ዶክተር አለን፣ ኢንጂነር አለን። ምን ሆነ ነው እኮ? ምንድን ነው ግልጽ ለምን አታደርገው? ማት ስራ ነዋ። እናቀርባለን። ምንድን ነው የምታቀርቡት? ሴቶችን ወዴት ሲፈልጉና እንሰጣቸዋለን። ሳምሶን ግን ጤነኛ ነህ? እያወራን ያለ ወዴት ነው የምታቀርበው? ማለት እየነገርከኝ ያለው ወንጀል ነው እኮ። ይሄ ለእኛ ወንጀል አይደለም፣ ለእናንተ ነው ወንጀል። ወንጀል አይደለም፣ ስራ ነው፣ ልማት ነው። እንደው ስንት ስራ አጥ ከከተማ እዛ የወደቀውን እያመጣን ነው እኛ እዚህ በአሪፍ ሁኔታ ህይወታቸውን የምንቀይረው። እስኪ አንተ ህይወታቸውን የቀየርካቸው ሰዎች ማን አለ? አንተ እኮ ትላንትና ላይ ማለት ነው ምንም እንደማታመጣ ስለገባ ነው ሮጥ ያመለጥከው አይደል? ምን እንደማላመጣ ማለት ምክንያቱም እናንተ ካሰባችሁት በላይ ስለሆነና እናንተ በምትንቀሳቀሱ በራሳችሁ ሜዳ ላይ እኛ አሸንፈን ስለወጣ ነው። ገባኝ። ብዙ እኛ የስራ ሰዎች ነን። አስቸጋሪ ሁኔታ ስናገኝ የራሳችን ኦፕሬሽን እንፈጥራለን። ማለት ማምለጥ ነው እና ከዛ ለምን ተመለሳችሁ መጣችሁ? ሲሄዱ እንመጣለን። የስራ ቦታ ነው አይደለም። ተመልሳችሁ ጥቃት ለማድረስ ነበር የመጣችሁት አይደል? ግን ካሰባችሁት በላይ ሆነና እኛም ሲጀምር በጣም ከእናንተ በላይ ማለት ነው። በደንብ ነገሮችን በጥንቃቄ ነው የምንሄደው። እያንዳንዱ መረጃ እንዲህ ስንሰንል እንደነበር ታውቃለህ። አንዳንድ ጊዜ አንተም የቅርብ ፎቶ በደንብ የቅርብ ፎቶ ግን እጄ ገብቶ ነበር። የት እንደማገኝ እርግጠኛ አይደለሁም እንጂ ፎቶዎች በነበራችሁበት ሰዓት ላይ አራታችሁም ፎቶችሁ ተነስቷል። ፎቶችሁ እጃችን ላይ አለ። የአራታችሁ ላሳየህ እችላለሁ። ማን እንደነበረ በየት አገኘ? የእኛ ነገር በጣም ጥብቅ ነው። ማንም ሊያገኝ አይችልም። ግን በየት አገኘ? እናንተ ልብ አላላችኋትም እንጂ ቅጠል እየለቀመች እናንተን ፎቶ ያነሳችን ልጅ አለች ታውቃለህ። ያ ቆሻሻ ምንም ሰው የለም ብሎ ወስዶ እናንተማ በቃ በእናንተ ቤት እኮ ማለት ነው ፊልም ጨርሳችኋል። ፊልማችሁ እና እሱን ነው መነሻ ያደረገው። አሁን ትመልሳለህ። እየነገርኩህ ነው። አሁን ትመልሳለህ። ምኑን ነው መልሰው? እከፍልሃለሁ። ለምን መሰለህ? ይሄ ሚስጥር ነው። እኔ እንድከፍለኝ ፈልገው አቶ ግርማ ነጄ ታስገባልኝ። እሱ ያለበትን አንተ ለአቶ ግርማ በጣም ቁልፍ ሰው እንደሆነ በጣም ታማኝ እንደሆነ ከቃል እኔ ታማኝ አትበለኝ በእናትህ። ታማኝ የለም ምድር ላይ ታማኝ ፈጣሪ የምን ታማኝ ነው? ታማኝ የለም እዚህ። እኔ ፈጣሪ ነኝ እንዴ? ታማኝ እኔ ስራዬን ነው የተሰጠኝ ስራ ድራይቨር ነው። ማድረስ ማምጣት መውሰድ ነው። ሂድ የተባልኩበትን ሄዳለሁ። ግባ ስባል ገባለሁ። ውጣ ስባል ወጣለሁ። ሴሌክት የተደረጉትን አውጣ ስባል ይዤያቸው አደርስላችኋለሁ። በዛ መካከል ደግሞ አሪፍ ካገኘው ደግሞ ለራሴ ትወስዳለህ። ይወስዳል እና ላለስት ነው እንዴ? ምን አይነት ጋዜጠኛ ነው በእናትህ? እንዴት ነው ማለት ነው? በጣም ተረጋግቼ ነው እያወራ ያለሁት። በጣም ከሚባለው በላይ ተረጋግቼ እያወራ ያለሁት። የጨረስኩ እኮ። ምኑን የጨረስከው? ምንድን ነው የቀረህ? ምንድን ነው የቀረ ማለት? እኔ ከአንተ ጋር መረጃ ከሰበሰብኩ በኋላ ነግሬሃለሁ እኮ ወስጄ ለህግ ነው አሳልፍ የምሰጠህ። የአንተም ጓደኞችም ደግሞ ማለት ነው የቀናት ጉዳይ ነው እንጂ እንዳለ እያዛሉ። ምስሉ ላይ አንጡልኝ፣ ፎቶ ላሳየው። እነዚህን ፎቶች እያየ ነው አይደል? ያየ ነው እነዚህን ፎቶች። እያንዳንዱ እዚህ ምስል ላይ ያሉትን ሰዎች እፈልጋቸዋለሁ። እያንዳንዳቸው ማን ይፈልጋል? እኔ እፈልጋቸዋለሁ። ማንን? እዚህ ምስል ላይ የምታያቸውን ሰዎች። እነዚህ ሰዎች ማለት ነው ቁልፍ ሰዎች የሚባል ነገር ታውቃለህ? ቁልፍ ሰዎች ናቸው። ቁልፍ ሰዎች ናቸው ለዚች ሀገር ቁልፍ ሰዎች ናቸው። ለድሃ ማህበረሰብ የቆሙ ሰዎች ናቸው በአንድም በሌላ መልኩ ማለት ነው። ስለዚህ ማለት ነው ሌላ ነገር ላይ እኔ ሳልሄድ ማለት ነው እንዳለ እዚህ ቤት የገባህን ሰው እዚህ ምን በለው ነገርኩ። ቶሎ ብለህ ደልት። ሌላ ነገር ውስጥ አንገባ። ቶሎ በለህ። የእውነት ነው የምነግርህ። ያስፈራራኝ ነው ወይ? ነገርኩ። ሌላ ነገር ውስጥ እንዳንገባ ደልት። ቶሎ በል ደልት። ሳምሶን ይኸውልህ፣ ተረጋግተህ አውራኝ። አሁን የምደናፋበት ሳለ አይደለም ያለው። ይኸውልህ የድንፋታን ጉራ ምናምን ቁጭ በል። ተረጋግተህ ቁጭ በል። የምደነፋውን ነገር ይኸውልህ ተወውና
የምጠይቅህን ጥያቄ ብቻ በቤቴ ላይ እኔን መገፍተር አችልም። የሰማኝ ነው። ልገርፍ እችላለሁ ከፈለኩ። ይሄ እኮ እንዴት መሰለህ ልገርፍ እችላለሁ። መግፋት አይደለም ልገርፍ እችላለሁ። የሰማኝ ይሄ የኔ ቤት ነው። ይሄ የኔ ህንጻ በሰዎች ደምና ላብ ያመጣው ቤት ገብተዋል አይደለ? ቁጭ በለ። ይሄን ደልት ህይወትን አትፈልግም? ባልደልቶ ምን ታመጣላችሁ? ህይወትን አትፈልግም ወይ? ይበሉዋል። ከፈጠረኝ ከአምላኬ በስተቀር ማንም ህይወትን ሊነጥቀኝ አይችልም። ትበላለህ። ደብደብ በለው። ለምንድን ነው የምንደበደብህ? ልምድ አለን እኛ። ምንድን ነው? የምን ልምድ ነው ያላችሁ? ልምድ አለን። በቃ ትደልታለህ። አትደልትም። ልምድ አለን። ከመስመር ወጣ። ከአንተ ውጭ ይሄ ፎቶ እጅ ላይ እንዳለ ማንም አያውቅም። ማንም። እሺ። አንተም ደግሞ ከአሁን በኋላ ከማንኛቸውም ጋር ግንኙነት አይኖርም። እሺ። ምክንያቱም ነገሮች እስከሚጣሩ ድረስ አንተ እኛ የምንፈልገውን መረጃ በሙሉ እስከምሰጠን ድረስ እኔ የምፈልግበት ቦታ ላይ ነው ማስቀምጠ። ምንም አይነት ግንኙነት እንዳይኖር አድርጌ አንተ የምትፈልግበት ቦታ እኔ ሳሚ በእናትህ አንተ የምትፈልግበት ሳሚ አትወራጭ። ቢሊዮነሮች እንቀመጥ አንተንም ታስቀምጥ። አትወራጭ። የሰማይን አትወራጭ። ቀልደኛ ነህ በእናትህ። እኔ የምንፈልግበት ቦታ ላይ ትቀመጣለህ አንተ። እኛ የምንፈልግበት ቦታ አንተና የአንተ ግብረ አባሮች ትቀመጣላችሁ። ማንኝ ብላችሁ ነው የምታስቡት እናንተ? አለና እንገዛለን። ዝም ብለህ ሌላ ነገር ውስጥ አትሂድ በእናትህ። አስተውል። ምንድን ነው የማስተውል? አስተውል አልኩህ። በቃ እኛ እንቀይረሃለን። መቀየር አትፈልግም? መለወጥ አትፈልግም? እኔ ልንገርህ ሳሚ፣ ቀለል አድርጌ አንድ ነገር መፍጠር እችላለሁ። ይሄ የምትመለከተውን ፎቶ ማለት ነው። አሪፍ ነገር። አንተ ማትነግረኝ ከሆነ መረጃውን አሪፍ ነገር። ይሄ የምትመለከተውን ፎቶ ሌላ ነገር አንተ ሰው መድበህ ፎቶን አስነስተህ እንደላክልኝ አድርጌ ለእነዚህ ሰዎች እልክላቸዋለሁ። እሱን የምትፈልግ ከሆነ እንደዚህማ አታረግ። እኔ የምፈልገውን መረጃ የማሰጠኝ ከሆነ አንተ ፎቶውን አንስተህ ሆን ብለህ ፎቶውን አንስተህ ለእኔ እንደላክልኝና መረጃ አውጥተህ እነሱን ልታሳስራቸው እንደነበረ አድርጌ እልክላቸዋለሁ። ምን ታመጣለህ? ስለዚህ ከመጀመሪያው ጀምሮ ሳሚ እንድነግረኝ እፈልጋለሁ ያሉትን ነገሮች። በእናትህ ነገሮችን አታወሳስብኝ። በእናትህ ለምን አንስማማ? እኛ በቃ የብር ኃይል አለን አልኩ እኮ፣ አቅም አለን አልኩ። በእናትህ ነገሮችን እኔም ጠይቀህ ጥያቄ ትመልስልኛለህ አትመልስልኝም? ምን ልመልስልህ? ወይስ በዛ ልክ ነው? ምን ልመልስልህ? ወደዛማ አትላክ። እኔ ምንም ነገር ሳይፈጠር ጸጥ ብዬ አንተንም ይዤ አልሄድም። እሺ፣ ይህንን መረጃ ግን እልክላቸዋለሁ ለእነዛ ሰዎች። አንተ እንዴት እንደዚህ አይነት ምን ሆነ ነው እንዴት ትልካለህ? እንደዚህ አይነት ነገር እንዴት ታደርጋለህ? ይሄ እኮ በቃ የነሱ ህይወት የኔም ህይወት ተበላሸ፣ የነሱም ህይወት ተበላሸ። እነሱ ደግሞ ማት የሚሰሩ ስራ አለ። ያ ሁሉ አበላሻው። አያገባኝም። ለምን ገደል አይገባም? ሙሉ ስራችሁ ሲጀምር ዓላማዬ እናንተን ማስቆም ነው። ማስቆም ነው። እሺ ምን ላድርግ? የምታውቀው ነገር እንዳለ ንገረኝ። ፎቶ ላይ የተመለከትካቸው ግለሰቦች እነማን ናቸው? አንተ በሹፍርና ሹፌር ብቻ አይደለም ብዙ የምትሰራቸው ስራዎች እንዳላቃሉ። አሁን ራሱ ስመጣ ማለት ነው ያለህበት ኮንዲሽን እንደሚያሳየኝ ከሆነ ድራግም ተጠቅመሃል። በጣም ሀይ ሆነ ነው እያወራኸኝ ያለው። ለዛ ነው እንደፈለግከውም እየተወራጨህ ምናምን ያልክ ያለው። ያለህበትም ኮንዲሽን እየገባህ ያለው ነው። ለዛ ነው ምን አይነት ሲሪየስ ሰዓት ላይ እንዳለህ አልገባህም። ሳምሶን ተረጋጋና የምጠይቅህን ጥያቄ መልስልኝ። ምን አይነት ቀን ነው? ምን አይነት ልጅ ነች? ምን አይነት ሰው ነው? እናት እዚህ ውስጥ ከተተኝ። ማነች ልጅቷ? ስለማን ነው እያወራህ? ወደዚህ የመራን ሰው ትነግረኛለህ? ምን አገባ? ተደብቄ እቀራለሁ ብለህ ነበር የምታስበው? ተደብቄ እቀራለሁ ብለህ ነበር የምታስበው? ማን ናቸው ፎቶዎች ያሉት? የስራ የሚሰሩ ሰዎች ናቸው። እነማን ናቸው? ከአንተ ጋር ግንኙነታችሁ ምንድን ነው? ብዙዎቹን አላውቃቸውም። ብዙ ሰዎች ሊኖሩ ይችላሉ። የእውነት ነው የምነግርህ። ምን ያደርግልኛል? በቃ ሰው አንድ የሆነ ነገር ውስጥ ነገር እንዳይበላሽ መግባባት ካለብን ተግባብተን እንፍታው። ምንድን ነው የሚያግባባን? እናንተ ቅድም ያልከው ነገር አለ አይደል? እኔ ጋር ቆይሃለሁ ምናምን አላልከኝም? ወደዛ መስመር አንመጣም። እኔ ጋር እኮ ቆይሃለሁ ያልኩህ እነዛ ሰዎች አንተን ደርሰው እንዳይገሉ ጥበቃ ከለላ ሰጥሃለሁ ነው እንጂ አትታሰርም እያልኩ አይደለም። ከበቂ በላይ
ቤት ውስጥ ህገወጥ መሳሪያዎችም ተገኝተዋል። አላ አይደለም ማለት ነው። ነፍሲን ለማዳን የምንሰራው ስራ ህጋዊ ስራ እኮ አይደል? ተረዳኝ እንጂ። ጉድ ቤተሰቦች እንግዲህ ይሄ ሰውዬ አሁን ያለበት ሁኔታ ምንም አይነት ነገር ለእኛ ለመንገር የሚችልበት አይነት ኮንዲሽን አይደለም ያለው። የወሰዳቸው ነገሮች ትንሽ ከፍ ያሉም ስለሆነ እንትን ያለ እየገለጸበት ያለው እንደምታዩት ይወራጫል። ምን ይላልና እስኪረጋጋልኝ ድረስ ግዴታ መጠበቅ አለብኝ። ከዛ በኋላ እንግዲህ የሚቻል ከሆነ ቪዲዮ እንቀጥለዋለሁ። የማይቻል ከሆነ ደግሞ እሱን ቁጭ በል ሳሚ፣ የሚቻል ከሆነ ቀጥለዋለሁ። የማይቻል ከሆነ ግን ቪዲዮን እዚህ ጋር ለማቋረጥ እገደዳለሁ። ለማንኛውም ውድ ቤተሰቦቼ ይሄ ሰውዬ ተረጋግቶ እኔ ማወቅ የምፈልገውን ነገር የሚነግረኝ ከሆነ ቪዲዮን የምንቀጥል ይሆናል። ለማንኛውም አቶ ግርማ የሚኮራባቸዋል ከተባሉት አንደኛው ይህንን ስራ ሲያሰማራ ከነበረው መካከል አቶ ሳምሶን እንግዲህ በቁጥጥር ስር ውሏል። እንግዲህ ከዚህ በኋላ እንግዲህ እያንዳንዱን እየፈለጉ በተለይ ደግሞ በፎቶ ምስሉ ላይ ያዝናቸውን ሰዎች መረጃውንም ማውጣት ስላልፈለግን ነበረ አሁን እንዳጋጣሚ የተናገርኩት። መለቀማቸው አይቀርም። ትላንትና ላይ ከሳምሶን ጋር አብራችሁ እዛ ጫካ ላይ ያነበራችሁ ሰዎች ምናልባት ይህን ቪዲዮ እያያችሁት ከሆነ እናንተ ከምታስቡት በላይ ርቀን እየሄድን ያለንና ያሰባችሁት ዓላማ አይሳካም። በህግ ቁጥጥር ስር መዋላቸው አይቀርምና እኛ ከመምጣታችን በፊት በተቻለ መጠን ራሳችሁን ለህግ አስረክቡ። ሌላ የማይሆን ነገር ውስጥ ከመግባታችን በፊት በተቻለ መጠን እጃችሁን ለመንግስት ለህግ እንድሰጡ ጥሪያችን እናስተላልፋለን። እንግዲህ ውድ ቤተሰቦቼ እስኪ ይህን ሰውዬ ልጠብቀው፣ የሚስተካከልልኝ ከሆነ መለሳለሁ፣ ካልሆነ በቀጣይ ቪዲዮ እንገናኛለን። ቸር ቆዩልኝ። ሰላም ቤተሰብ፣ እንግዲህ በድጋሚ ተመልሼ መጥቻለሁ። ይሄ ሰውዬ እስኪረጋጋ ድረስ እየጠበኩት ነበረ። አቶ ሳምሶን ከበቂ በላይ እንቅልፍ እንደወሰድክም እንደተረጋጋህም አውቃለሁ። አሁን እሷን ስታያት ምን ተሰማ? ምንም 50-50 ማለት ያው አለ አይደል? ፊት ነበረኝና አሁን አለው። ያው አሁን ደህና ነኝ ብዬ አስባለሁ። ደህና ነኝ ማለት እሷን መጠገብ ያለች በደንብ ታውቃታለህ አይደል? ያው ከመጡ ጊዜ ጀምሮ አለች። በተለይ እሷ ከኔ ጋር ነች ማለት ይቻላል። እሷ በምትለው ልክ ትወዳታለህ? አዎ ጥሩ ልጅ ነች በጣም። እንዴት ነው የምትወዳት ከሆነ ግን ለእንደዚህ ስራ ወስደህ ስታስረክባት ህሊና የለም? ህሊና አይጠይቅም? ያው እነሱ አለ አይደለ? ያው ከዛ ሳይን ሲያደርጓቸው እዛ እኔ ሲቀበል የኔ ስራ ያው ቅድም እንዲነገርኩ ያው እነዚህን ሰዎች ከዛ ሲመጡ መቀበል ነው። ቀበላለሁ። እዛ እና ወኪሎች ከነ አቶ ግርማ ውጪ ማለት ነው ዘካሪያስ እና ቶማስ የሚባሉ አሉ። እነሱ ፎቶ ላይ ያሉት ናቸው። አዎ አንድኛው ማን እንደሆነ እስቲ አንዴ ባየው ጥሩ ነበረ። የት ነበረ? ብዙ ስለሆኑ አንዳንዴ አለ አይደለ? ሁሉም ለህይወቱ ሲል እንትን አይልም ግልጽ። ኦኬ ማን ናቸው እዚህ ያሉት? ይሄ ዘካሪያስ ነው። የትኛው? ይሄኛው ዘካሪያስ ነው። ይሄ ቶማስ ነው። ያኛው ግሩም መሰለኝ። ግሩም የሚባለው ሶስቱ ምን ሊያደርጉ ነው የመጡት እዛ? ወኪሎች ናቸው። ወኪሎች ማለት ልክ እናንተ አይደለም። እነዚህ የሚቀበሉ እኔ ካደረስኩኝ በኋላ ለነዛ ለሰዎቹ ወደሚሄዱበት አቅጣጫ ብቻ አለ አይደለ? እንደዚህ የተያዘ ነገር አለ። ለእኔም ግልጽ የማይሆን ማለት ነው። እኔ እዚች አካባቢ ላይ ነኝ፣ እዛ አካባቢ ላይ ነኝ ያለሁት። እነዚህ በሙሉ ከኔ ጋር እነዚህ ዋናዎቹ እኔ ጋር ነው ያሉት። የእነሱ እንትን ነኝ ማለት ነው። ዋናዎቹ ማለት አቶ ግርማ፣ ቶማስ፣ ዘካሪያስ። አቶ ግርማ እኮ በጣም ትልቅ ቢሊዮነር እንደሆነና እሱ ነገሮች እንደሚያስተካክል እንደሚመራም አውቃለሁ። እየፈለግን ያለነው እሱ ነው። አንተ ደግሞ ቀኝ እጁ እንደሆንክ ተነግሮኛል። አዎ አንድ ቦታ አይቀመጥም። የአቶ ግርማ ባህሪ እንዴት መሰለ? ዛሬ እዚህ ቤት ከሆነ ቀን አካባቢ ላይ ማታ አካባቢ የት እንደሚያድር አታውቀው። ለምን? እኔ እንጃ፣ ለእኔም ግልጽ አይደለም። እንደዚህ አይነት አንተ በአካል ግን በደንብ ታውቃለህ።
ሰው ያው ለስራ ይመጣ የለ አድርጎ በቃ ሌላ ሰው መስሎ ነው የሚመጣው። ያው ይሰማኛል ስለሚያዳምጠው የሚፈልገውን ነገር በቃ እሱ የሚፈልገውን ነገር ስለሚለይ ይወደኛል። ስለዚህ በደንብ ቲፕ ይሰጠኛል። ጫካ ውስጥ ማለት ምንድን ነበር? ጫካ ውስጥ የነበረው ዓላማ እዛ ነው የሚለየው። የሚቀይሩትንም የሚፈልጉትንም ማቴሪያል እዛ ነው የሚሰጠው ለሴቶቹ። እሺ ከዛስ ለምን ቤት ውስጥ ማልበስ አልፈለጋችሁ? ቤት ውስጥ ብዙ ጊዜ የተለመደው እዛ ነው። ለእኔም እንትን የተሰጠኝ ስራ ይሄን የተሰጠኝ እዛ ነው። ብዙ ጊዜ ቤት ውስጥ ለምን እንደማይፈልጉ አላውቅም። ቤት ውስጥ ቢሆን ጥሩ ነው። በእርግጥ ከቤት ውስጥ አይወጡም ሰዎቹ ከየቦታው ስለሚመጡ ሌሎችም ሊኖሩ ይችላሉ። ከቤት ውስጥ አይወጡም። ግን ብዙውን ጊዜ ከጫካ ውስጥ ነው፣ ጫካ ላይ ነው እንደዚህ ይመጣሉ። ስጋት አለ አይደል? ይገባል። ምን ስጋት ይኖርባቸዋል? መጀመሪያ ህሊናቸው ይህን ነገር ተቀብሎ ከስከቡበት ድረስ ነበረ። እኔ አንድ ትልቅ ስህተት ሰራሁ። ምን እንደሰራሁ ታውቃለህ? ከሴቶቹ ጋር እሱን በአንድ መኪና ነው የወሰድኩት። ዶክመንቱንም እሱም ማለት ወንድምህን ዶክመንቶቹ የት ሄዱ ታዲያ? ቆይ ልነግርህ አይደል? እዛ መጋዚን ከማድረሴ በፊት ልክ ላስረክበው ዶክመንቱን ላስረክበው እና በእሱ አማካኝነት ላስረክበው እና እሱን እዛ ላደርገው እየሞከርኩ እያሰብኩ እያለ መሀል ላይ እናንተ መጣችሁና ነገራችንን አበላሻችሁብን። የዛን ሰዓት ደግሞ ምንድነው ማድረግ ያለብኝ? እኔ ህይወቴን ማምለጥ ነው፣ ጥዬ ማምለጥ ነው ያለብኝ ያለውን ነገር በሙሉ ሴቶቹንም፣ ያቺ መወዳት ጓደኛዬንም፣ ሌሎቹንም፣ ወንድምህንም ለራሴ ለነፍስ ቅድሚያ። ለምን የምንሰራው ሁላችሁም አራታችሁም እኮ ነው ያመለጣችሁት። አሁን ወንጀል የምንሰራው ስራ አይተሃል አይደለ? የምንሰራው ስራ ትክክል አይደለም። ህሊናችን እኮ ያውቃል። ግን ምን እናድርግ? በቃ ስራችን ብለን ነው የያዝነው። ማን ነበር መሳሪያ ሲተኩስ የነበረው? እኛ ከነበረው ውስጥ ሁሉም አልፎ አላቸው። ምን ለምሳሌ ቶማስ አለው። ምንድን ያለው መሳሪያ አለው። አንተ ቤት እኮ ከ5 በላይ ነው ያገኘነው። እኔማ ያው የሰዎቹ ምን ጊዜም እኔ ጋር ሲመጣ የአቶ ጌታቸው የግርማም ራስ መጠበቂያ ሲባል ባዶቸውን ከመጡ እንዲሰጣቸዋለሁ። የሚያመጡት ግን እነሱ ናቸው። እኔ ጋር ይቀመጣል ማለት እኔ ነኛ ድራይቨር ስለሆንኩ ነው አንተ መኪና ውስጥ የሚቀመጠው። አድርስላችኋለሁ። የህይወት ጉዳይ አይደለ? አንተ እኮ ስራ ምን ላድርግ? አቶ ሳምሶን እየገባኸኝ አይደለም። ምናልባት አንተ አሁን ያለህበት ኮንዲሽን ወይ ስላልተረጋጋ የሚሆን እያወራኸኝ ያለው ነገር ምንም ትርጉም የሚሰጡ ነገሮች አሉ። ቅብጥርጥር እያደረክ ነው። ወንድምህ፣ ዶክመንቱ፣ ሴቶቹ፣ ጫካው፣ የሆነ ሰው ምናምን ትለኛለህ። ምናልባት አሁን እየሰራ ያለው ነገር እኔን ለማታለልና ወን ብለህ መረጃውን ለማራቅ ከሆነ አያዋጣም። ይኸውልህ ሳምሶን ምን እንደማድረግ ልንገርህ። ቅድምም ነግሬሃለሁ። አንተ ትክክለኛውን መረጃ፣ ተጨባጭ የሆነ መረጃ ለእኔ የማሰጠኝ ከሆነ ይህንን ፎቶ አንተ ሆን ብለህ እንዳስነሳቸውና ለእኔ እንደላክልኝ አድርጌ እዚህ ጋር ለምታያቸው ሰዎች እንዳለ ልክላቸዋለሁ። እሱንማ መግባባት እንችላለን ሳይሆን ማድረግ ካለብኝ ያደርጋለሁ። እናንተ እኮ ለእኛ ነፍስ እኮ ትመለስ እኮ ያልሞከራችሁ ሰዎች ናቸው። አቤልን እኮ ለመግደል ምን ያህል ርቀት እንደሄዳችሁ እናውቃለን አይደለም? አቤልን ትላንትና ራሱ ወንድሜን ለማስጣል በመጣንበት ሰዓት ላይ መሳሪያ እየተኮሳችሁ ነው እንትን ያላችሁት አይደል? ያመለጣችሁት ሁላችሁም አራታችሁ መኪና አስነስታችሁ ወጣችሁ። ምክንያቱም ሆን ብላችሁ ተዘጋጅታችሁበት ነበር። ያው ሲሰራ ያው አለ አይደለ? ይሄ ይገጥማል ብለህ እንደሚገጥም እኮ ያው ስትሰራ የሆኑ አዝማሚያዎችን የሆነ የሚታይ ነገር ባይን እንዲህ ግልጽ የሆነ ነገር ባታይም እንደዚህ ሲሰራ የሚከሰቱ ነገሮች ስላሉ ቀኖች ላይ የሚከሰት ነገር ስለማታውቅ ያው ያለ ሁል ጊዜ የጋራ ስናደርግ ለማምለጥ ዝግጁ መሆን አለብን። ጥለን ያለንን ነገር እናንተ ምን ያህል እኛ ላይ እንደዚህ ጥቃት ለማድረስ እና ሳናስበው ምን አይነት ወንጀለኛ እንደሆናችሁ እንድናቅ ያደረጋችሁበትን መንገድ ሳላመሰግናችሁ አላልፍም። ባላሰብነው መልኩ ነው የመጣችሁብን። እኛ የያዝነውን ዶክመንት ገና አጠናክረን አልጨረስንም ነበር። ወደ እርምጃም ለመግባት እየሰራችሁትም ያላችሁትን ነገር ለማጣራት ገና ባላቀድንበት ሳለ እናንተ መረጃዎቻችን እንዲገባ ያደረጋችሁት። አሁንም አቶ ሳምሶን የምትሰማኝ ከሆነ ምን ይተባበረ ኦልሬዲ አንተ እዚህ ፎቶ ላይ ያሉትን ሰዎች እያንዳንዱን አድራሻ እንድሰጠኝ እፈልጋለሁ። እዛ ውጭ ደግሞ የምታውቀው እንዳለ መረጃ እንድሰጠኝ እፈልጋለሁ። ወንድሜን
ያለ ምክንያት ጫካ ይዛችሁ እንዳልሄዳችሁ አውቃለሁ። አንተ ግን አሁን ቅጥርጥር ያለ ነገር ነው እየነገርከኝ ያለው። ስራዎቻችን እኮ ትክክል ስላይደለ እኮ ምን ነበር የምትሰሩት? በደንብ እስኪ በስትክክል ንገረኝ። የምንሰራው እንደዚህ ዳና ሰዎች ገንዘብ ያላቸው ላላቸው ሰዎች አላቸው ገንዘብ ስላላቸው እነዚህ አቶ ግርማ እና አቶ ጌታቸው እነዚህ ኤጀንቶች በደንብ ስላላቸው ምንድነው የምናደርገው? ቅድም እንዳልኩ ከክፍለ ሀገር ወደ ሌላ ሀገር ተብሎ መጣና ከዛ ውስጥ ቆንጆን ታስቀራለህ፣ ለራሳቸው ይወስዳሉ። ለዛ ደግሞ ኮች እናደርጋለን፣ ሳይን እናደርጋለን። ያው እድሜ ሄደውን እድሜያቸው ከፍ ያሉትን እነሱ አይፈልጉም። ምክንያቱም እነሱ ትልልቅ ሰዎች ናቸው፣ አይፈልጉም። ወጣቶችን ነው የሚፈልጉት። ለምሳሌ እኔ አይነት ጓደኛ አለችኝ እንደዚህ አንተ ራስህ እኮ ትልቅ እኮ ነው፣ ለእሷ እኮ በጣም ትልቅ ነህ አንተ። ያው የስራ ባህሪ ነው። የስራ ባህሪ አይደለም እኮ እዚህ ጋር የፍቅር ግንኙነት ነው እያወራን የነበረው። እሷም ደግሞ እንደምትወድ የፍቅር ግንኙነት እንዳላችሁ ነገረችኝ። እኔ ወዳታለሁ፣ ስለምወዳት ነው ሳብ ያረኳት። ብዙ ጊዜም አስመልጣት። ታዲያ የምትወዳት ከሆነ ለምንድን ነው እንደዚህ አይነት ስራ ላይ እንድትሰራ የምትፈቅድላት? ያው በዚህ ያው ይህን እየሰራች ያው እዛ ክፍለ ሀገር ላሉ ሰዎች ትለኛለች ብዙ ጊዜ ስንተኛ። አንተ እኮ የምትወዳት ከሆነ ይህን ራሱ የማድረግ አቅም አለ። በትክክል የምትወዳት ከሆነ አሰራሯ አይፈቅድልኝም። ይዘህ ነው መቆየት የምችለው እንጂ እንደዚህ ጓደኛ አድርገህ ምናምን እንደዚህ ከደረሱብኝ እኔም ሌላ ነገር ይጠረጥሩኛል። አልገባኝም። አያምኑኝም። አሁን እንደዚህ አድርጌ ወደ ሌላ መስመር ይዤ ምናምን ቢሄድ እኔ ላይ ራሱ ሌላ ነገር ይከሰታል። ስለዚህ ለተሰጠኝ ስራ ታማኝ እና ትጉ፣ ታታሪ፣ ሰዓት አክባሪ፣ ቆፍጣና፣ የሚፈልጉትን ምቹ ሆኜ ነው የምሰራላቸው። ስለዚህ ይከፍሉኛል። ይህን ሁሉ የምትሆነው ለወንጀል ነው? እኛ እንግዲህ ስራ ብለን ይቅርታ አድርግልኝና ያው ስራ ነው ብለን ነው እንግዲህ አንተ ዛሬ ይቅርታ እንድታደርግልኝ ነው። ምንም ይቅርታ ማድረግልህ ነገር የለም። አቶ ሳምሶን አሁንም ብዙ ነገር እየደበከኝ እንደሆነ ነው የማውቀው። ብንደራደርና ብንስማማ በምንድን ነው እናንተ ልንደራደር የምንችለው? ባለን ነገር በቃ አንተ በሚሰጠን አቅጣጫ የሚያግባባን በሚችል ብንናበብ ጥሩ ይመስለኛል። ጥሩ ትክክል አይደለም የሄድንበትም የሰራነውን ስራ አሁን ህሊናዬን ሳስበው ትክክል አይደለም። አንዳንድ ጊዜ ጭንቅላትን ድፍን አድርገው ይሄ የምንወስዳቸው ነገሮች አሉ አይደለም። ጠዋት አሁን ሲታይኝ ልክ አይደለሁም። አሁንም እኮ ልክ አይደለህም። አሁን ዳና ነኝ እየመለስኩልህ አይደል? እኔ የምፈልገው ነገር እኮ እየመለስክልኝ አይደለም። እየነገርኩህ አይደል እንዴ ያለውን ነገር አልደበኩም እኮ። ለማንኛውም ውድ ቤተሰቦቼ ከዚህ ሰውዬ በድጋሚ ካሜራዬንም ባበራም ልሰሙ የቻልኩት መረጃ የለም። ደህና ታማኝነት ያለው መረጃ እየሰሙ አይደለም። ምናልባት ቤት ውስጥ ያሉትን ነገሮች እንግዲህ እየፈታተሽን ነው። ስልኩንም ላፕቶፖችን ማግኝተናል። ከነሱ ላይ ደግሞ የተሻለ ዶክመንቶችን ማግኘት እንችላለን ብዬ አስባለሁ። ከነዚህ ሰዎች ጋርም ዳይሬክት ሊቅ እንደነበረ ኮሚኒኬሽን እንዳለው መረዳት ስለቻለን እነሱን የምናገኝበትን መንገድ ፈልገን እነዚህን ሰዎች እየሰሩት ካሉት ስራ ማስቆም እንፈልጋለን። እኔም ደግሞ ብዙ ሰዓት ቁጭ አልኩኝ፣ የተሻለ ነገር አገኛለሁ ብዬ እዚህ ጋር ጊዜ እንዳቃጠልኩ ነው እየተሰማኝ ያለው። ለማንኛውም ውድ ቤተሰቦቼ እናንተስ ምንድነው እየተሰማችሁ ያለው? እየተሰማችሁ ያለውን እያንዳንዷን ነገር ኮመንት ቦክስ ላይ ማስቀመጥ ትችላላችሁ። ምንድነው እያጋጠመን ያለው? እየሆንበት ያለው ነገር ምንድነው? እየሰማን ያለው ነገር ምንድነው የሚለውን ከእናንተ አንደበት እያንዳንዱ ነገር መስማት ትፈልጋለሁ። ፕሮግራሜን ስትከታተሉኝ እስካሁን ድረስ ስለቆያችሁ ከልብ አድርጌ ነው የማመሰግነው። ወንድማችሁ ቴዎድሮስ ነበርኩኝ። በሌላ ቪዲዮ በሌላ ቀን እስክንገናኝ ድረስ በያላችሁበት ቸር ቆዩልኝ።